ብዙ ሰዎች ወደ ሲዳማ ክልል ሐዋሳ ከተማ ሲመጡ ሳይጎበኙት ሳይመለከቱት የማያልፉት ነገር ቢኖር በሐዋሳ ከተማ የሚገኘውን የሐዋሳ ሐይቅ ወይም የፍቅር ሐይቅ ነው። ዛሬ እኔ በስራ አጋጣሚ እዚህ ሐዋሳ ከተማ ተገኝቻለሁና የፍቅር ሐይቅ ምን አይነት ድባብ አለው የሚለውን አስቃኛችኋለሁ። ስለዚህ ከኔ ጋር አብራችሁን እንድትቆዩ ፈልጋለሁ። አብራችሁን ቆዩ። ሰላም እንዴት ነህ? እንኳን ደህና ቆየኸኝ። ሰላም ነው? ዛሬ የፍቅር ሐይቅን መቃኘት ፈልጌያለሁ። ችግር የለም እኛ ያለን ሹፌሮች። ስለዚህ ማን ልበል አንተ? ዘሪው። እሺ ዘሪው፣ እኔ ትንሽ ፈራለሁ። ችግር የለም እኛ ያለው ላይፍ ጃኬት አለ። ስለዚህ ትሰጠኛለህ? ዘና እናደርግሻለን። በጣም ስምጠት አለው እንዴ? የለም ብዙም የለውም። የምንሄድበት አካባቢ ቅርብ ስለሆነ ብዙም አያስፈራም። ንፋስ የለም። በዛ ላይ በጣም ረጅም ኪሎ ሜትር የሚባለው እስከ ስንት ነው? 18 ኪሎ ሜትር አለ። እንደዚህ ከጫፍ ጫፍ ማለት ነው? ያው 10 ኪሎ ሜትር ነው ቁመቱ። ጎኑ ደግሞ 18 ኪሎ ሜትር። መልካም፣ እያወራን እንሄዳለን። ተመልካቾቻችን እንግዲህ በጀልባ ትንሽ ጉዞ ላደርግ ነው። እኔ ግን ፈርቻለሁ ምክንያቱም ትንሽ ከፍ ይላል። እንደዚህ አይነት ጀልባ ላይ ጉዞ አድርጌ ያላቅም እውነት ለመናገር አነስ ባለችው ነው የለመድኩት። ግን ምን እንደሚመስል ስሜቱን እስኪ አብረን እንጋራ። ምን አይነት ስሜት ነው የሚሰማኝ የሚለውንም በዛው ታያላችሁ ማለት ነው። ተከታተሉኝ። ተመልካቾቻችን ጀልባው መንቀሳቀስ እየጀመረ ነው። ምናልባት ታች ብሆን ትንሽ ፍራቴ ይቀንስልኛል ብዬ አስቤያለሁ። ነገር ግን ከላይ ነው፣ ምንም መቀመጫ የለውም። ግን እንደዚህ ቪውን ለማየት ለይታ በጣም ነው የሚማርከው። እስቲ ሲንቀሳቀስ ያለውን ስሜት ምን ይመስላል የሚለውን አብረን ነው የምናየው። የጀልባ አስጎብኚ ታች ሞተር ሊያስነሳ ነው የሄደው፣ ተመልሶ ይመጣል። እንደምታዩት ይኸው ጀልባው መንቀሳቀስ ጀምሯል። ትንሽ ፍራት ቢጤም እየተሰማኝ ነው። እንደምትመለከቱት ከላይ ሆኖ እንደዚህ በጀልባ ጉዞ ለሚያደርግ ተፈጥሮ ምን ያህል አስደሳች እንደሆነች፣ ተፈጥሮ ምን ያህል እንደምትማርክ መገመት አያዳግተውም ብዬ አስባለሁ። እኔ በጣም ደስ ብሎኛል። አየሩ በጣም ነው የሚያምረው። አያችሁት የሐይቁን ውበት? ተፈጥሮ ያው መንፈስን ያድሳል፣ ለውስጥ የተለየ ስሜትን ይፈጥራል አይደል የሚባለው። ስለዚህ እኔም እንደዛ አይነት ስሜት ነው የተሰማኝና ሮጋሰት ኖሪ ወጣትን አታረጅ። አንተ ረጅም ጊዜ ቆየሁ አልከኝ በዚህ በሐይቁ ላይ የጀልባ አገልግሎት ስትሰጥ ማለት ነው። ቢያንስ ምን ያህል ጊዜ ሆነሃል? አንድ 17 ዓመት 16 ዓመት። ረጅም ጊዜ ማለት ነው። በእነዚህ ረጅም ዓመታት ውስጥ ብዙ ነገሮችን ትታዘባለህ፣ ብዙ አጋጣሚዎች ይኖሩሃል። እንደው የጀልባ በጀልባ ሐይቅን የማስጎብኘት ስራ ምን አይነት ስሜት አለው? በጣም አንደኛ ነገር ያው የተዝናናው ነው። ራሴ ተከፍሎኝም የተዝናናው ነው። ሁለተኛ ነገር ደግሞ ከስተመር ያው ብዙ አይነት የተለያየ ከስተመር ይመጣል። ሁሉንም እንደየባህሪው የማስተናገድ ግዴታ አለብን። ያንን እናደርጋለን ሁላችንም። እኔ ብቻ ሳይሆን ከኔ ጋር የሚሰሩ አባላቶች በሙሉ ማለት ነው። ሰውን እንደየአመጣጡ ነው። የሰው ልጅ ባህሪው የተለያየ ነው። ያንን ሁሉ ነገር ቀይረን ዘና ብሎ እንዴት ነው የምናደርገው? የስራ እድል ከመፍጠርም ረገድ የራሱ የሆነ አስተዋጽኦ አለው አይደል? አንተ አሁን 17 ዓመት ቆይተሃልና ወደ 22 ሰራተኛ አለ። በማህበር ተደራጅታችሁ ነው የምትሰሩት? እኛ 23 ነን። በስራችን ደግሞ ወደ 22 ልጆች አሉ። በዛ ላይ አረጋውያኖች አሉ እኛ የምንጦራቸው። በጣም ደስ ይላል። ልጆች የምናስተምራቸው ልጆች አሉ። ከራስ አልፎ ሌላውን መርዳት ልጆች አሉ። እንደዚህ እናደርጋለን። በጣም ለብዙ ሰዎች ስራ ፈጥረናል። የብቻ ጀልባ ብቻ ሳይሆን ምግብ ቤትም አለን፣ ሬስቶራንት አለ እዚሁ ሐይቁ ጋር ማለት ነው። ውስጡ ይሄ ነው የሚመስለው። ተመልካቾቻችን እንግዲህ ቀደም ሲል
በጀልባ ጉዞ ማድረግ ትንሽ ያስፈራል ብዬ ነበር በጀልባ ላይ የሐዋሳ ሐይቅ ወይም የፍቅር ሐይቅን የቃኘሁት ነገር ግን ከዛ በተቃራኒ ሆኖ ነው ያገኘሁት እኔ በጣም ደስ ብሎኛል ፍራቴ ለቆኛል ጀልባ ላይ ሆኖ ተፈጥሮን ማየት ምን ያህል እንደሚያስደስት እንደዚህ በቃል ከምነግራችሁ መታችሁ እንደዚህ ወደ ሐዋሳ ከተማ መታችሁ የሐዋሳ ሐይቅን ብትጎበኙ ተመራጭ ነው የሚል ሐሳብ ነው የማነሳው ተመልካቾቻችን ያው ብዙ ሰው በጀልባ ላይ የሐይቁን ጉዞ ካደረገ በኋላ ወደዚህ ቦታ መጥቶ ነው ትኩስ ነገርም ይሁን በተለይም ያው የሐይቁ ዳርቻ በአሳ ነው የሚታወቀውና አሳ ጥብስ አለ አሳ ሾርባ አለ ብዙ አይነት የአሳ ምግቦች አሉና እሱን መጠቀም የሚፈልግ ሰው ወደዚህ መጣና እንደዚህ ቁጭ ብሎ አረፍ ብሎ ይመገባል ማለት ነው እንዳያችሁኝ የጀልባ ጉዞ አድርግ ያለው ከዘሪውን ጋር ማለት ነው ቆንጆ ጊዜ ነበረን ቡናዬን እየጠጣሁኝ ነው እኔ ሰናበታችኋለሁ መልካም ጊዜ ይሁንላችሁ